ማንም በክርስቶስ ቢሆን እርሱ ምንድነው? አዲስ ፍጥረት ነው። አሮጌው አልፏል፣ ነው ሁሉ ምን ሆኗል? አዲስ ሆኗል። መንፈሳዊ ዓለም ሪያሊቲው ማንነታችን ይሄ ነው። የውስጥ መንፈሳችን 100% ሴቭድ ነው። ከእንግዲህ መጥፋት የሚባል ነገር በእኛ ዓለም ሊኖር አይችልም። እኛ የእግዚአብሔር ልጆች ነን። ከእንደገና ተመልሰን ወደ ሲኦል ወደ ፍርድ መመለስ አንችልም። መንገዱ ምንድነው? ዝግ ነው። መንገዱ ዝግ ነው። እንመለሳለን ብለን እንኳን እንመለስ። አንዳንድ ሰዎች እንደሚሉት አይደለም። ወንጌሉን በተሳሳተ መንገድ እንደሚተረጉሙት አይደለም። ያዳነን ኢየሱስ ነው እንጂ ያዳነን አምላክ እግዚአብሔር ራሱ ነው እንጂ እኛ ስለወደድን ወይም ደግሞ እሱን ማመን ስለቻለን አይደለም። ማመን እንኳን ችሎታ አይደለም። ችሎታ ሳይሆን መገለጥ ነው። ከዘላለም የተመረጥንበት የዛ ምርጫ ነው እንጂ የምርጫ ውጤት ነው ደህንነታችን። ዛሬ እዚህ መሆናችን ወንጌሉን ኢንጆይ የማድረጋችን ምስጢር የመመረጣችንና የመዳናችን ምስጢር ነው። ያ እግዚአብሔር ራሱ ነው የመረጠን፣ ራሱ ነው ያዳን። ተደጋጋሚ እንደምንለው አንዳንዴ ባለፈውም ሲል ነበር ጀስት እወድሃለሁ ስንል እንኳን በደንብ ጥንቃቄ ልናደርግ ይገባል። የኛ መውደድ አይደለም እግዚአብሔርን እኛ ጋር ያቆይ፣ የራሱ የእግዚአብሔር መውደድ ነው። እግዚአብሔር ስለወደደን ነው፣ ምስጢሩን ስላበራልን ነው ትንሽዬ መውደድ የቻለው። ብዙ አልወደድንም። ወንጌሉ እኛ ውስጥ በሰደደ ቁጥር ፍቅራችን ከፍ እያለ ይሄዳል። ፍቅራችን ከፍ ባለ ቁጥር ጀስት ራሳችንን እንሰዋለን። ሌላ ምን እናደርጋለን? የመጨረሻው ሮሜ ምዕራፍ 12 ነው። ራሳችሁን ቅዱስና ሕያው መስዋዕት አድርጋችሁ ታቀርቡ ዘንድ። መስዋዕት ደግሞ ሲቀርብ ታርዶ ነው የሚቀርበው እንጂ ሕያው ነው አይቀርም። ልክ እንደ ታረደ መስዋዕት ሆነን ራሳችን ሙሉ በሙሉ መስጠት የምንችለው ወንጌሉን ኢንጆይ ባደረግን ቁጥር ነው። ስለዚህ 1000 ደቀ መዛሙርቶችን የማስነሳት ምስጢር ራሱን እግዚአብሔርን ኢንጆይ ማድረግና እኛ ውስጥ የነበረውን ሮንግ ኢምፕሪንት ምን የማድረግ ጉዳይ ነው፣ ሄልድ የማድረግ እና የአዲሱ ተፈጥሯችን እኛ ላይ አካል እየለበሰ ሲሄድ ማለት ኢምፕሪንት ሩት ኔቸር ሲሚል እንደነበረው ማለት ነው። ሁሌ ፎከሳችን ወንጌሉ በሆነ ቁጥር እግዚአብሔር ራሱ ዲሳይፕሎችን ከኛ ጋር አታች ያደርጋል። የተዘጋጁ ዲሳይፕሎች አሉ በፊልዳችን ላይ 1000 ከዛም በላይ ነው። ያው የቁጥር ጉዳይ አይደለም አሁን ወሳኙ ነገር ማለት ነው። ስለዚህ ኢየሱስ ወደ ዓለም ሁሉ ሂዱ አለ። ከዛ ገደን ስበኩ፣ አስተምሩ፣ አምጡ፣ ደቀ መዛሙርት አድርጓቸው። ዓለምን ሁሉ ሴቭ የሚያደርግ ኪዳን እኛ ጋር አለ። ያ የማውንት ኦላይፍ ኪዳን ማለት ነው። እና ደብረ ዘይት ላይ ደቀ መዛሙርቶቹን ካመጣቸው በኋላ ወደ ዓለም ሁሉ ምን አለ ሄዱ። ከዛ በኋላ መሄድ ውስጥ ትልቁ ዋስትናው ምንድነው? እኔ ከእናንተ ጋር ነኝ። ባለንበት ፊልድ ላይ ማን ከኛ ጋር ነው? እሱ ከኛ ጋር ነው። ከኛ ጋር የሆነው ደግሞ በሰማይና በምድር ያለውን ስልጣን በእጁ ይዞ አሁን በዚህ ሰዓት ይሄንን ኢንቫይሮንመንት ሌላ ዓለም አይደለም። አንዳንዴ እንደዚህ ሚስ አንደርስታንዲንግ አለ። ይሄን አካባቢ የሆነ ነገር ተቆጣጥሯል እንል፣ ግን መጽሐፍ ቅዱስ በግልጽ ምንድነው የሚለው? ስልጣን ሁሉ በሰማይና በምድር ስልጣን ሁሉ ነው። ሁሉ ከሆነ ሁሉ ነው። በሰማይና በምድር ተሰጥቶኛል። ስለዚህ አሁን ስልጣን ሁሉ ያለው በማን እጅ ነው? በወደደን ባፈቀረን በእኛ ምትክ በሞተልን በክርስቶስ ኢየሱስ እጅ ውስጥ ነው ያለው ማለት ነው። ከዛ ደግሞ እሱ ምን አለን? እኔ እስከ ዓለም ፍጻሜ ሁል ጊዜ ከማን ጋር ነው? ከእናንተ ጋር ነኝ። ሂዱ ስለን ደግሞ ያንን ስልጣን አስይዘው ነው። እኔ በዚህ ስልጣን ከእናንተ ጋር ነኝ፣ አትፍሩ፣ ተናገሩ ይሆናል። ትናገራላችሁ ይሆናል፣ አትፍሩ። ስትናገሩ ነው ደግሞ ቃሉን ምን አደርጋለሁ? አጸናለሁ። ማርቆስ ላይ እነርሱም ወጡ አይደል? ማርቆስ 16 ላይ ወጥተው በየስፍራው ሁሉ ወንጌሉን ሰበኩ፣ ጌታን በሚከተሉት ምልክቶችና ተአምራት ቃሉን ምን ያደርግ ነበር? ያ ከእናንተ ጋር ይሆናል ያለው ጌታ ከነሱ ጋር ሆኖ ቃሉን ምን ያደርግ ነበር? ያጸና ነበር። ያ ጌታ ከኛ ጋር ሆኖ አሁን ቃሉን እያጸና ነው። ሁል ጊዜ አምልኳችን ትራንሰንድ ነው። ይሄንን መርሳት የለብንም። ሁል ጊዜ ማስታወስ አለብን። እዚህ ቅድም ቃሉን ኢንጆይ ስናደርግ ነበር። አሁንም ቀጥለን እስከ መጨረሻ ድረስ ትራንሰንድ ነው አምልኳችን። ካልሆነ ያ እይታ እስካልመጣ ድረስ ቤተክርስቲያን ማንነቷ፣ ኃይሏ አየሩ ላይ ኢንፍሉዌንስ መፍጠር አይችልም። ተጽዕኖ ማድረግ አይችልም። የአየሩን ገዢ ማሰር አይቻልም። እዚሁ ድንኳኗ ውስጥ አይደለም የኛ አምልኮ።
እዚህ ቁጭ ብለን ስናመልክ እግዚአብሔር ትራንሰንደንትሊ ሰዓት ሳይገድበው ቦታ ሳይገድበው እግዚአብሔር በእኛ እየሰራ ነው። ሳሚ እዚህ ተቀምጧል፣ ግን ጅማ ላይ፣ ኢትዮጵያ ላይ፣ አፍሪካ ላይ ምን እያደረገ ነው? እየሰራ ነው። ምን በማድረግ? ደሙን በማወጅ። ደሙ በቦታና በሰዓት ምን ይሆን አይደለም፣ የተገደበ አይደለም። እኛ የዓለም ብርሃን ነን፣ የምድር ጨው ነን፣ የዓለም መድኃኒቶች ነን። ያ ነው የኛ ማንነት፣ ያ ነው የኛ ስልጣን። እግዚአብሔር ዲሳይፕሎችን ወደኛ ያመጣል።